ያለቅሳሉ። ሰርቼ እንዳልበላው እንዳደረጉኝ ጌታ ኢየሱስ ይፍረድባችሁ። የናዝሬቱ ኢየሱስ ድንግል ማርያም ፍርዱን ትስጥ። ሌላ ምንም የምለው ነገር የለም። መቼ ነው የመተው ሀሳብ ያላችሁ? እኔ ደክሞኛል። በየኦፊሱ ገብታችሁ ኦፊስ አልቀራችሁ ምን አልቀራችሁ ገብታችሁ ጌጤን እንዳታግዟት አላችሁ። ኦፊሶቹ ከፍተው ተቀብለው የእናንተን ሀሳብ ተቀብለው አድርገውታል። እውነት ኢየሱስ ይቀበላችሁ። ሂዱ እሱ ጋር እስቲ ከቻላችሁ ምድርን አየርን ንፈጋት በሉት ኢየሱስን። እሺ ድንግል ማርያምን አትስሚያት በሏት። እሺ አሳልፋ እንድትሰጠኝ ንገሯት። ለሷ እንደ ተራ እንደ ቲክቶከሮች እና እንደ ተራ ባለ ኦፊሶች ተቀብለዋችሁ የእናንተን እውነት ከተቀበሉና ካደረጉ ሂዱና ለናዝሬቱ ኢየሱስ ንገሩታ። በርዝጋ አባት በሉት፣ በርዝጋ አባት በሉት። እሺ አዎ እንዲህ ናቸው ጓደኞች ማለት፣ እንዲህ ነው የስራ ባልደረባ ማለት። እኔና እነሱ በክፉ ተነጋግረን አናቅም፣ በበጎ ተነጋግረን አናቅም፣ ክፉ ደግ ተነጋግረን አናቅም። ምን አባሽ የታባሽ ተባብለን አናውቅም። ሰድቤያችኋለሁ? ኖ ምንም አይነት ኤቪደንት የላችሁ። አልሰደብኳችሁማ። እኔ በክፉ ቀርቤያችኋለሁ? ኖ እኔ በክፉ አልቀረብኳችሁም። አልከነሰለችም ውሸቷን ነው ብላችሁ ስትሉ ራሱ በዛን ሰዓት ለማጋለጥ እኔ በአደባባይ ላይ የኢማራት አይዲ ስጠየቅ እናንተ መከንሰሌን እንኳን አታውቁም። ለምን እንደሆነ ታውቃላችሁ? ራሴን መደበቅ ስለነበረብኝ፣ ምክንያቱም አሳልፋችሁ ስለምትሰጡ፣ ምክንያቱም ክፉዎች ስለሆናችሁ። ምን አረኳችሁ? ምን አረኳችሁ? በማርያም ምን አረኳችሁ? እኔ ክፋት የቱ ጋር ነው? ንገሩ። እኔ እናንተ ጋር ያደረጉትን ጥፋት ንገሩ። በማርያም ከዛ ታረቁ መጡ። ብርቅ ነው እንዴት ታዲያ? የራቁት ብቻ ቪዲዮ ለቃለሁ ብላለች ገነት አይደለም። በመቶ ዶላር 8 ሰዓት ስንጠብቅ ቪዲዮ ይለቃቃል ብለን ሁለቱም ባለጌዎች ቤተሰብ የላቸውም። ስታውራን እኛ ስታውራን ቀስ እያላችሁ ሚዩታችሁን አሁን ሰሊና ብላኛለው። ምን አለች? ቆይ 8 ሰዓት በቃ እየጠበቅን ቁጭ ብለን እንደ ተከታታይ ፊልም ጠብቀን 8 ሰዓት። ኧረ ማዛ በግ አምላክ አናግርኝ። አንቺ አንደኛ ጠንቋይ እየዳውራ ተይኝ፣ አናግርኝ። ከዛ እንደ ተከታታይ ፊልም እየጠበቅን በቃ አሁን ተለቀቀ ቪዲዮ የማን ነው ምናምን ብለን ስንጠባበቅ ጭራሽ ተቃቅፎ ታርቀናል። ይቅር ተባብለናል። ሽማግሌ ለምን ይታረቃሉ? አንፈቅድም፣ አይታረቁም። ሚስጥር ይውጣ። ተናገረው ሰሊና ሳራ አይወድሽ አንቺ እና አንቺ ግሩፕ ነበር። ሪች ግሩፕ ስከፍተው እና አንቺ ነበርን አይደለም? ያኔ ፈራችሁ። የራቁት ቪዲዮ ብቻ አይደለም፣ ከንግግሯ ፈርታለች። የፈራችበት ደግሞ ሌላ አጀንዳ አለ። እቺ የሱ ጓደኛ ፍሬ የምትባለው ከፖስተች በኋላ ነው ሪች ሄዳ ሳትደፋ የታረቀቻት አይደለም? ስለዛ ምሽ የራቁት ቪዲዮ ብቻ አይደለም፣ የሰው ገና የሰውን እንትን ሊያሰሩ እየተነጋገሩበት የነበረ አጀንዳ አላቸው ሁለቱ። የተሰራበትም አለ። የተሰራበትም ሰው ብቻ ሳይሆን ሊያሰሩ ሌላም አለ ብዙ ነገር። ሌላ ያዘጋጁት ሰው አለ። ያንን ሰው ማጥቃት እስከሚጨርሱ ድረስ አኪድ ሄዳ ነው የምትታረቀው ሪች። ለምን እዛ ጋር ስታወራ የነበረው ስታለቅስ የነበረው ያለቀሰው ሁላ እኮ እውነተኛ ሰው አይደለም። ያለቀሰ ሰው ሁላ እውነተኛ አይደለም። እዚች ጋር ስላለቀሰች ገና ብዙ ልጆች ይወጣሉ በእነዚህ ምክንያት። አሁን ሪችም ሆነች ያቺም ጠንቋይ፣ ሁለቱም ጠንቋዮች ናቸው። እኛ በራሳቸው ጉዳይ አይመለከተንም። ግን ምንድነው የብዙ ልጆች ህይወት የሁለቱ እጅ ላይ ስላለ ነው እንደዚህ ፈርታ ሪችም ሄዳ የታረቀችው። የራቁት ፎቶ ብቻ ምክንያት አይሆንም። የራቁት ፎቶ ብቻ አይደለም። የራቁት ፎቶ ማንም እንደያዘችውም ስኖ ትልቀቀው። ግን ሌላ ነገር ስላለ ነው ብቻ። ዛሬም ራሱ 10 ሰዓት ኤምባሲ ምንድነው የሚያደርገው?
ልቀር ስትል ምንድን ነው ያልናት? ኤምባሲ እንዳትቀሪ፣ እውነተኛ ሰው ብለሽ ኤምባሲ ሂጂ ነው ያልናት። ልቀር ስትል ለምን ትቀሪያለሽ? ኤምባሲ እንዳትቀሪ ሂጂ። ሁላችንም ደግሞ ማንም ሰው በልጅ ሲመጣ በጣም ያሳዝናል። ማንም ለኔም ስለወለድኩኝ በልጅ የሚመጣብኝ ሰው ከስከሞት ድረስ ሄዳለሁ። ደግሞ ልሄድ ልታረቅ ስል ደወልኩላት ትላለች። እኔ ምን አይነት ውሸት ነው? በቃ እኔ ነጃት እኔ ትላንትና እኮ ቦይስ አስቀምጥልሻለሁ። አላየሽም ይሆናል ማማዬ። ግን እሷ እኔ ልሄድ ስል ለነጃትም ለሱሱም ደውያለሁ። ደውላለን እንሂድ እንታረቅ ልትለን ነው። ባቆምን አስደበቀኝ ብለሽ ነው። ጨርሳ መታ ቪዲዮ እንዴት እኔ እኮ ቪዲዮ እኮ ሼር ተደርጎልኝ እኮ ነው ያየሁት። ራሱ ይሄ የእርቅ ቪዲዮ ተብሎ የተፖሰተውን ያምሽ ተደውሎ ሲሉ ማለት ነው። ቤብ ምን እንዳደረኩ ታውቂያለሽ እንዴ? እዛ ሄክ በዳ እራሷ እሞታለሁ በህይወቴ እምፈራው እንዴ ሶስት እንኳን አላ ነው የምሰጠው። እንደዛ የተበደለሽ ሴት ማለት ነው። እፈራለሁ ታስፈራኛል። እራሷ ጭምብሏን ማለት ነው በ17,000 ህዝብ ፊት እንደዛ ያለችው እራሷን ጭምብሏን። ይኸውልሽ እውነት አትደበቅም። በቃ ተንቀለቀለች፣ አውራሽ፣ ገባች፣ ወጣች፣ ተሳደበች። መጨረሻ ውሸታም ስለሆነች እራሷ ቪዲዮ ሰራች። ማንንም እኮ ልንገርሽ አንድ ነገር ማለት እኛ እኮ እናውቃልና እንዴ ማለት የሱሱ ነገር ይብሳል ብለን ነገር አንደራርብባትም ብለን እንጂ አንቺንም ያለችው ነገር አለ እኔንም ያለችው ነገር አለ። እናውራው ከተባለ ግን ለሚዲያ የሚበቃ ነገር አይደለም ይሄ። ከኛ ደግሞ የሱሱ ይብሳል በሚለው ነው ዝም ያልናት። የራሳችን ታው ነውና የጥል ደቦ እንዳይሆን ብለን ላሻልን። ግን ይሄ መረጃ ይሄ መጨረሻው ላይ የሚመጣው ነገር እኛ እኮ እንዴ እኔ እኮ ማለት ነው የተወራው ሌላ የሚወራው ሌላ የሄድንበት ታሪክ ሌላ የመጣው ሌላ እንዴ ስማ አሞል መንፈስ ቅዱስ አዳም። አሁን እኔ ብቻ አይደለም ቪዲዮ የምወጣው፣ ሁላችሁ በቪዲዮ ውጡ። ሁላችሁ አዎ አንቺ አትታይም እኮ ዘይት ብርድ ልብስ ውስጥ እኮ ነኝ። እንትን እኮ ነኝ። ብርዱ ነው በረደኝ እና ብርድ ልብስ ውስጥ እኮ ነኝ እኮ። በብርድ ልብስ ውስጥ ተሸፍነሽ ነው፣ ምንም አትታይም። ያንጓለለ ለቁራን አስገባት። ወዴት ነው የምትገባው? እኛ የት ልንሄድ ነው? እሷ የምትገባው እናንተ እሙሙ ተለቀቀ። ፊልተር የሌለው እሙሙ ግቢ አንዲቾ መጣች። ወርድላታለሁ። ምቾን አስገቢያት። እሺ የኔ ፍቅር ችግር የለም ሪታ፣ እኔ ልውረድላት። ምቾን አስገቢያት። አንላቀቃትም። አስገቢያት ምቾን። ለአንተና ኪዩ እኮ አታወራም። ዳውራ ማሪ ናኒቾ ክበሪልኝ። እናንተ ስላወራሁ እኮ ነው ለዛ ነው ዝም ያልኩት። ናቆራ የት አለች? ናቆራ ቮይሱን ስሚው ክርስቲና ዋትስአፕ ወይ ቤቢ። ኦኬ አራስገቡልኝ። ናቆራ እኔ አድሚን የላችሁም እናንተ? ናቆራና ውጫዊ ውበታችን ሁል ጊዜ አንዳንድ ሴቶች አሉ አይደል? ስታዩቸው ከውጪ በጣም የሚስቧችሁ አካሄዳቸው፣ እርጋታቸው፣ በራሳቸው ያላቸው መተማመን ወይም ይሄ ፖይዝ የምንለው አቋቋማቸው፣ ሁኔታቸው ይሄ ሌዲ የሆኑ ሴቶች ማለት ነው። ሶ አንዳንዴ ያ ግሬስ ነው፣ ጸጋ ነው። ሶ ይታደሉታል እንጂ አይታገሉትም ነው እሱ። ሶ እንደዛ አይነት አቋም ያላቸው ሴቶች ማለት ነው። ሁለተኛው ደግሞ ቢሄቪየራችን ሁሉንም በእኩል አይን የምታይ ሴት፣ ስታተስ የማትለይ ሴት አይታችኋታል አይደል? ሀሴትን በቀደም ከአዶናይ ጋር ማርከስ ሬስቶራንት የሆነ ዝግጅት ነበራቸው። እዛ ላይ ሁሉንም ሰላም ስትል በቃ ልክ ስትገባ እንትን ውስጥ ሩም ውስጥ ስትገባ አይታችኋታል አይደል? how she changed the vibe። በቃ ያ ግሬስ ሊኖራችሁ ይገባል። እና ሰዎቹንም ሰላም ስትል ፋሲካ እንዴት ነው ሰላም ያለቻት? በቃ በአክብሮት አይደለ? ስታተስ ሳትለዩ ሁሉንም በእኩል አይን ማየት ወይም treating everybody equally ማለት ነው። ሶ እንደዚህ አይነት behavior ሊኖረን ይገባል። ሶስተኛው ደግሞ our communication skill it's really matter። ሁሉንም ሰው በአክብሮት ማነጋገር መቻል፣ ትንሽ ትልቅ ሳትሉ አክብራችሁ ማውራት። ሌላው ጋሴፕ የሚባል ነገር ውስጥ አለመግባት፣ ማማት ውስጥ ይሄ
ትራሺ የሆነ ወሬ ውስጥ ራሳችሁን አለማግኘት፣ እናንተን በሚመጥን ወሬ ወይም ኮንቨርሴሽን ውስጥ ራሳችሁን ማግኘት። ሁለተኛ በኮሙኒኬሽን መሀል አዳማጭ መሆን። ሁል ጊዜ ማውራት ዝም ብሎ ማውራት ሳይሆን እናንተ ማዳመጥ መቻል አለባችሁ። ተራ እየጠበቃችሁ ማውራት መቻል አለባችሁ። ሶ ኢትስ a very good communication skill when you are a listener also. ሌላው አፒራንሳችሁ ሁል ጊዜ it should be sharp, it should be neat አይደል? ሶ ፋሽን የሚባለው ነገር ደግሞ የሚያምርብንን ነገር ነው እንጂ ሁሉም ሰው ስላደረገው እኔ ጋር ይሆናል ማለት አይደለም። ሶ ከኔ ማንነት ጋር ከኔ ስብዕና ጋር የሚሄድ አለባበስ መልበስ፣ እኔን የሚወክል አለባበስ መልበስ። ዶክተርስ ከሆንኩኝ እንደ ዶክተር በስራዬ አለ አይደል በመሆነው ነገር በማንነቴ እንደዛ ሪፕሬዘንት የሚያደርገኝ ነገር መርጬ ነው እንጂ መልበስ ያለብኝ ሁሉም ስለለበሰው አድርጌ ዊኒት ማለት ያለብኝ ማለት አይደለም። ሶ I have to be like dress up like something that will represent me እንደዛ አይነት መሆን አለበት። አምስተኛው ቫልዩ ለራሳችሁ ያላችሁ ክብር። ሶ እናንተ መገኘት ያለባችሁ ቦታ ምን አይነት ቦታ ነው? ያንን መርጣችሁ ነው መገኘት ራሱ ያለባችሁ። ኢንዲፔንደንት መሆን፣ በራሳችሁ ትተማመናላችሁ ወይ? የምትናገሩትን ቃላቶች መርጣችሁ ነው ወይ የምትናገሩት? ለራሳችሁ ምን አይነት ቦታ ነው ያላችሁ? ምን አይነት ክብር ነው ያላችሁ የሚለው ነገር